ከዛ መልስ ሰጠንበት። ኡስታዞቹ ነቁ። ኦኬ። ከዛ በኋላ መንቃት ጀመሩና በውስጥ ይሄን ነገር ተሳስተሃል አርም ብለው በውስጥ ነገሩት። የተለያዩ ኡስታዞች አዎ ትክክል አይደለሁም ብሎ በውስጥ አመነ። አምኗል ብለዋል። እንግዲህ እነ ኢብሮ እንግዲህ በውስጥ ስህተቱ አምኗል፣ ትክክል አይደለም ብለዋል። ግን በውጭ ግን ኦፍኮርስ ስህተቱ ሊያምን አይፈልግም። ብዙ ተከታዮች አሉት። ስህተቱ ምናምን እንዲታረም ምናምን የሚፈልግ አይነት ሰው አይደለም። አርም ስህተት ሲባል ምናምን አይሰማም። ዘንድ ገስት ልከው ሊያርሙት ሞከሩ። ጭራሽ ቤቱ ከፍተው ምንድነው ገስት ልከው ምናምን ሊያርሙት ማለት ነው። ምን አደረገ? ገስት ሪኩዌስታቸውን ካንስል፣ ከዛ ደግሞ ብሎክ አድርጎ አባረራቸው። ዘንድ ይሄ ነገር እየከረረ መጣ። እንደ አጋጣሚ አንድ ቤት ይገናኛሉ። ምን ተፈጠረ? ዋሂድ እና ራስ ምታት ይገናኛሉ። ምን ይፈጠራል? ውሸታም ነህ፣ እኔ ብሎክ ሳላረግ ከገስት አልቀበልም ሳልል እንዲህ ብለህ ተናገርክ አለ። ልጁ ባይዘው የሆነ ተንኮለኛም ነው ይመስለኛል። ራስ ምታት ገስት ሲልክ ስክሪን ሪከርድ እያደረገ ነበር የላከው። ገስት ሲልክ በሞዴሬተር ከሆነ ሞዴሬተር ነው የሚለው፣ ግን ዘ ላይቭ ክሪኤተር ነው የሚለው። በራሱ ቤት ስለነበረ ዘ ላይቭ ክሪኤተር ሪጀክት ዩር ሪኩዌስት ይላል። ፕላስ ደግሞ ምን አደረገ? ዲ ክሪኤተር እንትን ብሎክድ ዩ ማለት ብሎክ አድርጓል። እና ከዛ ደግሞ ምን አድርጓል የሚላል እየማለ ማለት ነው። እኔ በጭራሽ እንደዛ አላረኩም፣ ደግሞ ማርያማዊት የምትባላለች እሷ ነች ያደረገች ብሎ ስህተት ማለት ያደረገውን ነገር እንኳን ላለማመን እንዲህ ሲንከባለል ያው ጊዜ ጠብቆ ውሸት ሁልጊዜ ቆሞ አይጸናምና ውሸቱ ተጋለጠ። ከዚህ በፊት የስህተት አስተምሮች ሲያስተምራቸው የነበሩትም ጭምር መጋለጥ ጀመሩ ማለት ነው። መጋለጥ ጀመሩ። ስህተት አስተምሮ የስነ ምግባር ችግርም አለ። እሱ የራሳቸው ጉዳይ ነው፣ ራሳቸው የሚጸር በሙስሊም ምንም የማያውቁ ሙስሊም ሰዎችን ለማታለልና ለመሸወድ ግን ምን ያክል ርቀት እንደሚሄዱ እነዚህ ሰዎች ለመመልከት ያክል። ኦኬ። አብዛኞቹ የጠፉት ኢምራን ደግሞ ይህንን ነገር ስህተት እንደሆነ እያወቅ ለምንድን ነው የእሱን ስህተት ለመሸፈን ቪዲዮ የሰራው ሲባል ኡስታዛችን ስለሆነ ክርስቲያኖች እንዳያላግጡበት መቀለጃ እንዳያደርጉት ነው ብዬ ነው ተባለ። እንዴ ክርስቲያኖች እንዳያላግጡበት ብለህ ቁርአን ማብራሪያውን ትቀይራለህ ማለት ነው ብለው ስላፋጠጡት፣ አይ ተቂያ መጠቀም ካልቻለንማ ቲክቶክ ላይ እስልምናን ማቆም አይቻልም ብለው ጠፍተዋል። አክቹዋሊ አሁን ማለት ነው ተቂያ ስንጠቀም ሙስሊሞች የሚያጋልጡን ከሆነ እታች ያለው ሙስሊም ማታለል አንችልም ማለት ነው። ስለዚህ ማታለል ካልቻልን ደግሞ እስልምናን ማቆም አንችልም። ያ ዛት ኢዝ ዊዝአውት ላይ እስላም ዳይ የሚለው ፕሮቨርብ ባይ ዘ ወይ ኢትስ አ ሪያሊቲ። ካልዋሸህ እስልምና ቆሞና ጸንቶ ሊቆም አይችልም። የታወቀ እውነት ስለሆነ ከመጀመሪያውን በሐሰት የተመሰረተ ነው። በቃ እንዲቀጥል ደግሞ ይህንን ሐሰቱን ማስቀጠል መቻል አለብን። የዛኔ ሐሰት ባቆመ ቀን እስልምና የዛኔ ምን ያደርጋል? በቃ ይሞታል ማለት ይጠፋል። እዚህ ምን አደረጉ? ከቲክቶክ ጠፉ ማለት ነው። ተቂያ መጠቀም አይቻልም እዚህ ቲክቶክ ላይ ብንጠፋ ይሻለናል ብለው ጠፍተዋል ማለት ነው። እንዲህ ነው የተፈጠረው። ግን እስልምና ግድያ ላይ ያለው ነገር እንዴት ነው ብለን ስንመለከት በጣም ግልጽ የሆነ ነው። በቃ ውጭ ያሉ ኡስታዞች እስላም ማለት ሰላም ነው ምናምን ይሄ ዴፊኒሽን ራሱ አይታወቅም ብለው ነው በግልጽ የሚናገሩት። ኦኬ ሰረንደር ማድረግ ነው ወይም ደግሞ በግዳጅ መገዛት ማለት ነው እስልምና ማለት ነው። ሙስሊም መሆን ማለት ራሱ ሰረንደሪንግ ማለት ነው፣ ወይም ደግሞ ግዞት ውስጥ መሆን ማለት ነው። መገዛት ማለት ነው። ግዛት ውስጥ ወይም ደግሞ መገዛት ውስጥ የሚያስገቧቸው ደግሞ እንዴት ነው? ሰብከው አስተምረው ምናምን ነው አይደለም፣ በጭራሽ ማለት ነው። ሁልጊዜ የሚጠቅሷት ጥቅስ አለች። አንድ ጥቅስ በሃይማኖት ማስገደድ የለም። የሚገርም ሁኔታ ግን መሐመድ እሱ ጥቅስ እሱ የወረደለት በጣም ደካማ በነበረበት ብዙ ሰዎች ባልነበሩበት ሰዓት የወረደለት አያ ነበረ። ጉልበት ሲያገኝ
ሰዎችን ጦረኞቹን ካከማቸው በኋላ ግን ሱራ 9:5 እና 29 ላይ በቃ ሁሉንም ሃይማኖትም ኦኬ ህዝብም ሁሉ የአላህና የመልእክተኛው እስኪሆን ድረስ ተጋደሉ ወይም ደግሞ ግደሏቸው የሚለውን አያ ሲወርድ ግን ምን አለ መሐመድ ይሄኛው ይሄ በሃይማኖት ማስገደድ የለም የሚለውን አያ ሽሮታል ብሎ በግልጽ የሚናገረው ይሄ ሱራ 2:256 ላይ የአስባበ ነዙሉ ወይም የወረደበትን ምክንያት መመልከት ትችላላችሁ። በሃይማኖት ማስገደድ የለም የሚለው አያ ተሽሯል ማለት ምን አልከኝ? ሚት ልታደርገኝ ነው እንዲያስገባኝ? ማን ነው? አንተ ነህ ሎዛ የምትባለው ባለስልጣን። ሙስሊም ነህ? ሰው እያወራ ዝም ብሎ ጥልቅ ብሎ አይወራማ። ልክ ሲጨርስ ላወራ ሲል ነው ማይክ መክፈት ያለብህ። እስከ መቼ ነው የምሰማው? እኔ እስከጨርስ ድረስ ነው። እስከ ነገም ሊሆን ይችላል፣ ግን አሁንም ማይክ ዝጋና ሳያናግርህ ብቻ ታወራለህ። ቆይ አሁን ማውራት ይችላል? ቅድም ሲያወራ ለነበረው ማስረጃ ልጠይቀው ነው የገባሁት። አንዴ ትረጋጋለህ? ረጋ ብዬ ነው ማውራት። ስለዚህ ሚዩት አድርገው አንዴ። ጎበዝ እኮ ሌላ ነገር ከማውራት በፊት ማስረጃ ልትጠይቅ ትችላለህ ወይ? ለየትኛው ነው ማስረጃ የምትጠይቀው? ለየትኛው ነው? ቅድም ስለ ኡስታዞች ስታወራ ስለነበርኩ ማለት ነው። አሉ ተባሉ ለምን ታወራለህ አንተ? አይደለ እንዴ? ዲያቆን አይደለ? እኔ እኮ አንድ ሙስሊም ማለት ያለ ማስረጃ ዝም ብሎ ማውራት ማለት ነው። በነገራችን ላይ እሱን ልነግርህ እወዳለሁ። መጀመሪያ ቆይ አንዴ ስማኝ። መጀመሪያ ቪዲዮ ለቅቄ ስለ ቪዲዮ ነው እያወራ ያለሁት፣ ማስረጃውን ለቅቄ ነው እያወራ ያለሁት። ስለዚህ ሳሰማ መጀመሪያ መግባት በቃ ዝም ብለህ እንደገባ ማሳያ። ሁለተኛ ደግሞ ዲያቆን አይደለ ብለሃል። እኔ በጣም የሚገርመኝ ማን ነው ዲያቆን ነው ያለ? ዲያቆን እንደሆንክ ነው የማውቀው። እኔ የማውቀው እንደዛ ነው። ማን ታውቀኛለህ? እኔ የታውቀኝ ነው ዲያቆን ነው በየሰፈሩ የዋህ ዲያቆን ሲባል ማለት የምሰማው። አንድ ማስረጃ እስኪ የዋህ ዲያቆን ነው የሚል ማስረጃ ማን የነገረ? እስኪ ያሳይ። እሱም ማስረጃው ከኔ ነው። ማስረጃው ከኔ ነው። በየቦታው ሲሄድ የዋህ ዲያቆን ነው ሲል ነው የምሰማው ብላል። አምጣ አንድ ከሄድክበት ቦታ አንድ እስኪ። አይደለም ካልሆንክ እኮ አይደለሁም ማለት እኮ ነው ያለብህ። ዲያቆን አይደለህ እንዴ? ዲያቆን አይደለህ የሚለው እኮ ማስረጃ እንዳለው ሰው ነው የምታወራው እንጂ ዲያቆን ነው ወይስ አይደለህም ብለህ አይደለም የጠየቀኝ። ቆይ አንዴ ማስረጃ አንዴ ቆይ መጀመሪያ ጥያቄ አይደለም የጠየቀኝ። ሚዩት አድርገህ ቆይ አንዴ። መጀመሪያ ዲያቆን ነህ ወይ ብለህ ብጠይቀኝ ኦኬ ወይ ነኝ ወይም አይደለሁም ብዬ እመልስልሃለሁ። አንተ ዲያቆን አይደለህ እንዴ? እንዴት እንደዚህ ታወራለህ ብለን የጀመርከው እንደ አዋቂ ማለት የሆነ እኔ ስለማን እንደምታወራ ራሱ ገርሞኝ ማለት ሌላ የዋድ የሚባል ዲያቆን ወይ ብዬ እስከገረም ድረስ ማለት ባለሙሉ ከዮሐዴ ነው መሰለኝ። ከየት ነው የሰማው አንተ ዲያቆን ነው የሚለው? ካልሆነ እኮ አይደለሁም ማለት እኮ ነው። ምንድን ነው? አይ እሱ ካልሆነ የሚለው እኮ ጥያቄ ስጠይቀው ነው። አልጠይቀውም እኮ ጥያቄ ሳይሆን ራስህ ዲያቆን አይደለህ እንዲህ ብለን የጀመርከው እኮ በቃ እንደዛ ነው ስሰማ። እኔ የማውቀው እንደዛ ነው። ከየት እኮ ከማን ነው የሰማኸው? ከማን ነው? ከሚዲያ ላይ ነው። ከማን ነው ትለኛለህ? ከየትኛው ሚዲያ ሰማህ? ይኸው መጀመሪያ ጠያቂ ነበር መሆን የነበረብህ እና ነው ወይ ብለህ ብትጠይቀው ጥሩ ነበር። ለማንኛውም እኔ ሙስሊሞች ሁሉ አንድ አይነቶች ናቸው። እነሱ ላይ የሆነ ቪዲዮ የሰራ ሰው ሁሉ ዲያቆን ነው ወይ ቄስ ነው። እኔ ምን አይነት አይምሮ እንደተሰጣቸው አላውቅም። የትም አልሰማህም። ውሸታም። ኧረ ዮባ ጠበቅ ብሎ ከተለያያቸው ሁሉ ጳጳሱላ ሊሆን ይችላል። ኡስታዝ ያልሆነውን ኡስታዝ ካልኩኝ ትጠይቀኛለህ። አሁን ሚዩት አድርግ በቃ ወዳጄ። ለሰው ለመከራከር ገብተህ ልክ እንደሚያቅሰው አሁን ደግሞ እንትን አትበልና እንደዚህ አይነት ውሸት ተዉ በቃ እሺ። ዲያቆን ነኝ እስካላለ ድረስ አንድን ሰው ዲያቆን ነህ እያላችሁ የሆነ ዲያቆኑ ላይ ምን ላይ ሰጠ ለመባል ማለት ነው የሆነ ገጽታ ግንባታ ነገር አትስሩ። በቃ አለማወቃችሁ ይታወቃልና አንተም ለሰው እንትኑን ተወውና አሁን አዳምጥ ወዳጄ፣ ስርስር አታውራ እሺ። የገባኸው ለየትኛው ነው ማስረጃ የፈለግከው? ለየትኛው ንግግር ማስረጃ ፈልገን የገባኸው?
ቀጥል። ድቁና መሰጠው እኮ እኔ አይደለሁም፣ ካልሆነ አይደለሁም ማለት ነው። እሱን ወዳጄ እሱን መለስኩልህ። ወደ ሀሳቡ ግባ። የምን ድቁና ነው አንተ የምትሰጠው? ደግሞ ሀሳቡ በጣም ላይ አተኩር አካበዳችሁ። ለኢየሱስ አምላክነት መልስ የሌላችሁ ሰዎች ለዲያቆን ለዮሐድ ድቁና ማስረጃ አምጣ ትላለህ ነው። ይሄ ካልሹ ስር የሚንጠባጠበውን ይጠጣሉ። እዚህ መጥተው በቃ እንዲህ ነው የሚሆኑት። ይሄን ነው የፈለግከው? ያው እንግዲህ ይዘህ ሂድ፣ ቀስ እያልክ አጥፋ። የሚያሳዝነው እኮ ወንዶቹም ራሱ የሆነ ጎዶሎ መሆናቸውን አይሆኗቸው፣ ሴቶቹ ብቻ ይመስሉኝ ነበር። ታውቃለህ? እኔ እኮ በጣም የሚገርም እኮ ነው ጎበዝ። እንዲህ ማስረጃ ባይዞ ማስረጃ ሊጠይቅ የገባው ራሱ ግራ ገባው። ከዛ በኋላ ከገባ በኋላ እና አንዳንዴ ስሜታዊነት አያጥቃችሁ። እሺ ሙስሊም ወንድምቶቻችን ዊአር ክርስቲያንስ እና እንደናንተ ወሳቶች ግዴታ ዝም ብለን ማውራት ስላለብን ብቻ የምናወራ አይደለም። ያለ ማስረጃ ወይም ደግሞ እናንተ የማታምኑትን እምነት አናወራም፣ ልናወራም አንችልም። ማለት እናንተን ሚስ ኢንተርፕሬት አድርገን ለመልስ እንዲመቸን አድርገን አኪዝ አድርገን ምናምን መልስ ምንሰጥ ከሆነ ታማኝነታችን ራሱ ጥያቄ ውስጥ ስለሚያስገባን ማለት ነው። ለእምነታችን እንደምንታመነው ሁሉ ይሄ ቢያንስ ክሪቲካል ቲንኪንግ የሚባለው ነገር በክርስትና አለ። ክሪቲካሊ ቲንክ ማለት ተአማኒ መሆን፣ ቢያንስ ፌርነስ የሚባል ፕሪንስፕል አለው። ፌርነስ ማለት ቢያንስ የሚያምኑትን እምነት በስትክክል አርቲኩሌት አድርጎ ለዛ መልስ መስጠት ማለት ነው። አሁን የትኛውም ኡስታዝ አምጣ መጽሐፍ ቅዱስ የሚለውን ክርስቲያን የሚያምኑት እንዲህ ነው ብለው ለዛ መልስ አይሰጡም። ኦኬ መልስ አይሰጡም። የራሳቸው ትምህርት ከዛ በኋላ ለዛ ትምህርት ደግሞ መልስ ይሰጣሉ ማለት ነው። ሙስሊሞች ግን ምንድነው የሚያደርጉት? ለራሳቸው ትምህርት እንኳን አይታመኑም ነው። የራሳቸው ትምህርት የራሳቸው ቁርአን ራሱ ሰው ያታልልናል ወይም ደግሞ ሰው ይሸውድልናል ብለው ካሰቡ they don't really care ማለት ያንን የተመለከት ነው። ስለዚህ መግደል ሊትራሊ መግደል እንደሆነ ስለሚያውቅ ወይም ደግሞ ያንን ካስተማረ ብዙ ሰው ከእስልምና እንደሚወጣበት ስለሚያውቅ ምን አለ? መግደል ሳይሆን ገድል ነው። ኦኬ ገድል ነው መስበክ ምናምን አስተምሮ መመለስ ማለት ነው ብሎ ፈታ። ይህን እንደዚህ አይነት ስናፈታት በእስልምና ጭራሽ ተፈቶም አይታወቅም። ሱራ 293 ላይ ማለት እንደዚህ አይነት ስናፈታት በጭራሽ ተፈቶ ስለማይታወቅ። ይህ ብቻ አይደለም። ቁርአናቸው ምንድነው የሚለው? አገዳደሉ ራሱ አለው አይደለ? ሱራ 8:12 ላይ ጌታ ወደ መላእክቱ እኔ በእርዳታ ከእናንተ ጋር ነኝና እነዚያ ያመኑትን አጽናኑ፣ በእነዚያ በካዱት ልቦች ውስጥ በካዱት ማለት እስልምናን ባልተቀበሉት ማለት ፍርሃትን በእርግጥ እጥላለሁ፣ ከአንገቶችም በላይ ራሶችን ምቱ ይላል። እኔ ዳዕዋ ነው ልትለኝ ነው? ከአንገት በላይ ወይም ደግሞ ከአንገቶችም ኦኬ በላይ ራሶችን ምቱ። ራሳቸውን ቁረጡ እኮ ነው ባይዞ ሊትራሊ ቁረጡ። ይህንን በምን ማወቅ ትችላላችሁ? ያው ሐዲሶቻቸው እንዲህ ይላል። ለምሳሌ ባይዘ ይሄ ባለፈውም መሳል ምናምን ብለው አንድ ኡስታዝ ተናግረው ነበረ። እዛም ላይ ተቅያ ሊሰሩ በጣም ብዙ ሙስሊሞች እየሞከሩ ነበር። በጣም እኔ እስከ መቼ ድረስ ህዝቡ ላይ ተጫውታችሁ ትኖሩታላችሁ? ሙዋት ማሊክ ሐዲስ ሙዋት ማሊክ ማለት ይሄንን በቁርአን ላይ ያሉ ትዕዛዞች እንዴት እንደሚተገብሯቸው የሚናገር ሐዲስ ነው እና ቡክ 36 ሐዲስ ቁጥር 15 ላይ እንዲህ ይላል። ይሄንን ማንኛውም ሰው ከእስልምና ውጪ ያለ ሰው እንዴት እንደሚገደል በግልጽ ሲናገር እንዲህ ይላል። የሕያ ሪሌትድ ቱ ሚ ፍሮም ማሊክ ፍሮም ዛይድ ኢብን አስላም ዛት ዘ ሜሴንጀር ኦፍ አላህ ሜይ አላህ ብለስ ሂም ኤንድ ግራንት ሂም ፒስ ሰይድ አለ። ኦኬ ቆይ አንዴ እስቲ ቪዲዮ መክፈት ከቻለ ደግሞ ያለ ማስረጃ ነው እንዳይሉ። እሺ እንዴት ነበረ? አይዋ እሺ እዚህ ጋር የሚታያችሁ ከሆነ ትንሽ ጠረቅ አድርገው ጠረግ ነው ቀረብ ነገር ጠረቅ አድርገው ጠረግ እሺ አንዴ
እሺ አሁንስ ጽቡቅ ነው ጽቡቅ ነው። ጽቡቅ። እሺ ጥሩ ኦኬ። እዚህ ጋር ይታያቸዋል መዋት ማሊክ የሚል እሺ። አንዴ እንደዚህ እዚህ ጋር Yahya related to me from Malik Zaid ibn Aslam, okay, that the messenger of Allah, may Allah bless him and grant him peace ይልና ኦኬ እቺ ነች ዋና በደንብ እዩ እስኪ እንደዚህ እናርገው ኦኬ እንዲህ ይላል እዚህ ጋር ይታያችኋል if someone changes his deen ይላል if someone changes his deen ከዛ ምን አድርጉት ይላል ዲን ማለት እስልምና ማለት ነው ከእስልምና ከለቀቀ ወይም ደግሞ ከወጣ ውጪ ከሆነ ማለት ነው strike his neck ይላል strike his neck አይደል አንገቱን ምን ቁረጡት ማለት strike his neck አንገቱን ቀሉት ማለት ቃል በቃ በግልጽ የታዘዘ ነው ከእስልምና ለዛ ነው ሰውየው ወይም ደግሞ ኡስታዙ ሲናገርም ምን አለ በሸሪዓው ምክንያት ማለት ነው ሸሪዓ ወስኖበት ሸሪዓ ፈርዶበት አንድ ሰው እንኳን ለግድያ ወይም ደግሞ እንዲገደል ሲፈረድበት ርህራሄ ያርጉለት ርህራሄ ያርጉ ርህራሄው ምንድነው የምትቆርጡበት ቢላ ወይም ደግሞ አንገቱን የምትቀሉበት ሰይፍ በጣም የተሳለ ሊሆን ይገባል ማለት ይሄ ነው ርህራሄያቸው ለነሱ ማለት ርህራሄ ብለው የሚያስቡት እንደዛ ሶ አንገቱ መቀላት አለበት ይሄ ትምህርታቸው ነው ኦኬ ሱራ 8 አሁን ያሳየዋችሁ የቁርአን አያ ላይ እንደ ሱራ 8 12 ላይ ያለውን ላሳያችሁ ያ እዚህ ጋር የሚታያችሁ ከሆነ ከአንገቶቻቸው ይሄ የቁርአን አያ ቁርአናቸው ላይ ያለ ጽሁፍ ነው ይሄ ማለት ከአንገቶቻቸው ምን በሏቸው ነው የሚል ከአንገቶቻቸው በላይ ወይም ደግሞ ከአንገቶቻቸው በላይ ማለት ራሳቸው ማለት ራሳቸውን ምቱ ተብለው ነው ይሄ ብቻ አይደለም ከእነርሱ ማለት የቅርንጫፎችን መለያያ ሁሉ ምቱ ይላል በነገራችን ላይ አሁን ኡስታዙ ምን ሲሉ ነበር ከሞተ በኋላ ራሱ እጅ እግር መቆራረጥ ምናምን አይቻልም ሲሉ ነበር ይሄ ቀጥታ ከቁርአንም ጋር የሚጋጭ ሐሳብ ነው ከእነርሱ ማለት የቅርንጫፎችን መለያያ ሁሉ ምቱ ማለት የቅርንጫፎች መለያያ ማለት ይሄ መገጣጠሚያዎች አሉ አይደል የእጅ የእግር በቃ እነሱን ሁሉ ቁረጡ ማለት ነው በቀላል አማርኛ ልክ እንደ በግ ምናምን በልተው ማለት ነው በቃ ዛቲስ ቅርንጫፎቻቸው ማለት መገጣጠሚያ የእጅ መገጣጠሚያ የእግር ምናምን እነዚህ እጅ እግር መለያ የሚባሉት እነሱ ናቸው አንገት እጅ እግር እነዚህን ቁረጡ ማለት ነው እንዲህ ተብለው ነው የታዘዙት ይሄ የዘረፋ ምዕራፍ የሚባል ነው የዘረፋ ምዕራፍ የሚባል አያ ነው ይሄ እንዲህ በግልጽ የሚናገሩት ማለት ሶ ግልጽ መግደል የሚያበረታታ ብቻ ሳይሆን የሚያስተምር ትምህርት ነው ለምሳሌ ከኢብን ኢሻቅ አንድ ነገር ላሳያቸው ኢብን ኢሻቅ ሲራት ረሱልላህ ላይ አንዴ ብራይትነስ ልጨምረውና ኢብን ኢሻቅ ሲራት ረሱልላህ ወደ ሃይማኖት የሚመጡ ወይም ደግሞ ከእምነት ውጭ የሆኑ ሰዎችን ኢብን ኢሻቅ ሲራት ረሱልላህ ፔጅ 547 ላይ ነው ያለው ምን ይላል እዚህ ጋር የሚታያችሁ ከሆነ አንድ ከቁረይሾች ወገን የሆነ ሰው ነበረ ከቁረይሾች ወገን ማለት የማያምን ሰው ማለት ነው እና እሱን ምን ይለዋል እዚህ ጋር የሚታያችሁ ከሆነ አይ ሴይ ቱ ሂም ይላል ኦኬ እየወረሩ ወይም ደግሞ እየወረሩ የማያምኑትን እየያዙ የሚያስገድዱበት ክፍል ነውና ወረራ እያደረጉ ነው እና ሄዶ አንዱን ምን ይለዋል አይ ሴይ ቱ ሂም submit and testify that there is no God but Allah and that Muhammad is the apostle of God before
ያው እዚህ ጋር የሚታያችሁ ከሆነ ቢፎር ዩ ሎስት ዩር ሄድ ይላል። ኦኬ አላህ አምላክ ነው መሐመድም የአላህ መልእክተኛ ነው ብለህ መስክር፣ አለበለዚያ ደግሞ ምን ራስን ወይም ጭንቅላትን ታጠዋለህ። ቢፎር ዩ ሎስ ዩር ሄድ ይላል። አናት ወይም ደግሞ ጭንቅላት ተቆርጦ ከመውደቁ ከመጣሉ በፊት አላህ ጌታ ነው መሐመድም የአላህ መልእክተኛ ነው ብለህ ትመሰክራለህ ወይስ አንገትን ልቁረጠው ብሎ ሲናገረው በቅጽ እንመለከታለን። ይሄ መሐመድ በራሱ በነበረበት ሰዓት ማለት መሐመድ በነበረበት ሰዓት። ስለዚህ እስልምና ሊስፋፋ የሚችለው በውሸት በቴረር ወይም ደግሞ በጦርነት ብቻ ነው ሊሆን የሚችለው። ከዛ ደግሞ በዝሙት ወይም ደግሞ በወሊድ ማለት ነው። ያው እየሄድክ ዝም ብለህ 20-30 ሴት ጋር እየሄድክ ትወልዳለህ፣ 100 ምናምን ልጆች በርቢ ትበዛለህ በውሸት። ከዛ ደግሞ መጨረሻ ላይ በምን በጦርነት ማለት ልክ ሲበዙ ደግሞ ሰውን በመጨፍጨፍ በመግደል ነው የሚበዙት ማለት ነው። እስልምና አክቹዋሊ ይህንን ማለት ሰላማዊ ኢትዮጵያውያን ሆነው እንደዚህ አይነት ነገሮች የማይቀበሉ ምናምን እኮ ንጹህ ሙስሊሞች አሉ፣ ትምህርቱን የማያውቁ ማለት ነው። ስፔሻሊ ይሄንን አፕላይ የሚያደርጉ ወሃቢያ የተባሉ የእስልምና ሴክት ሊትራሊ ይሄንን የሚተገብሩ የአይኤስአይኤስ ተከታዮች ማለት ነው እዚህ ኢትዮጵያ ውስጥም ጭምር ያሉ ኦኬ እነዚህ እንትን አህበሾችን ሰለፊዎችን ምናምን ሱፊ የሚባሉትን የእስልምና ሴክቶችን ራሱ ለማጥፋት የሚጥሩ ማለት ወሃቢያ የሚባለው የእስልምና ሴክት በጣም ከባድና አራጅ የሆነ የእስልምና ሴክት ነው። ኦኬ እና ይሄንን ለማሳየት ነው። ምናልባት እዮባ ምናምን አንተሽ የምትጨምሩት ነገር ካለ ጨምሩና እዮባ ወደ አንተ ቪዲዮ እናልፋለን። ያ የተሽኮረመመው ሰውዬ ትዝ ብሎኝ እኮ ነው የውሃዴ ግደሉ የሚለውን የአላህን ትእዛዝ ተቃውመው ያው የአላህን አለመ እንዴ አዎ ስለዚህ እነዚህ ሰዎች ኦልሞስት ካልገደሉ ሰው ልጅ ካልገደሉ ካፊርን ምናምን ነገር ካልገደሉ ከእስልምና እንደወጡ ነው የሚቆጥሩት። አላህን ካለመታዘዝ ሰሚት ካለማድረጉላ ነው የሚቆጥሩት ማለት ነው። አዎ ሜጀር እንትን ላይ ወይም ደግሞ አብዛኛው በተለይ ብዛት እነሱ ያሉበት በብዛት ያ እንዲያደርጉ ያስገድዳቸዋል። ብዛት ካልሆኑ ግን ውስጣቸው እየፈለገ ማለት አብዛኛው ሰው ግን ወይም ክርስቲያን ወይ ምናምን ሌላ ቤተ እምነት ከሆነ ግን እንዲያስመስሉ ራሱ ቁርአኑ ስለሚፈቅድላቸው ማለት በውስጣቸው እንዲወዳቸው እንዲቀርቧቸው ጭራሽ አይፈቅድም። በውጭ ግን እያስመሰሉ እንዲቀርቧቸው ምናምን ቁርአናቸውን ይፈቅዳል፣ ቶለሬት እንዳደረጉ ማለት። ለምሳሌ እዚህ ጋር ሱራ 3:28 ላይ ምን ይላል? ምዕመናን ከካዲዎችን ከምዕመናን ሌላ ረዳት አድርገው አይያዙ ይላል። ሙስሊም ሆኖ ከሙስሊም ውጪ ጓደኛ ወዳጅ አድርጎ መያዝ በጭራሽ አይችልም። እንደዛ ካደረገ ይህንንም የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም ይላል። ሙስሊም ራሱ አይደለም እንደዛ የሚያደርግ ከሆነ ሲጀመር ሙስሊም አይደለም። ክርስቲያኖችን ከእስልምና ውጪ ያሉ ማንኛውም ሴክትን ወዳጅ ረዳት ጓደኛ አድርጎ የሚይዝ ካለ እሱ ሙስሊም አይደለም ይላል ቁርአን ነው። ይሄ ከእነርሱ መጠበቅን ብትጠበቁ እንጂ ይላል። አሁን ከእነሱ መጠበቅን ብትጠበቁ እንጂ ምን ማለት ነው? አሁን አማርኛው ባይዘው የቁርአኑ ትንሽ ከባባድ ናቸው። አማርኛው ብቻ ሳይሆን ቁርአኑ ባይዘው ግራ የገባው ግራማቲካሊ ኤረሮች ምናምን ያሉበት ስለሆነ ለመረዳት ከባዶች ናቸው። በተፍሲር ካልሆነ አትረዳቸውም። እስቲ ከእነሱ መጠበቅን ብትጠበቁ እንጂ ምን ማለት ነው? ሲያብራራው ኢብን ከሲር እንዲህ ይላል፣ አንለስ ዩ ኢንዲድ ፊር ኤ ዳንጀር ፍሮም ዘም ማለት እነርሱ ይወዱናል ወይም ደግሞ በብዛት እነሱ ይበልጡናል ብላችሁ የምታስቡ ከሆነ እንደማለት ነው። ሚኒንግ ኤክሴፕት ዞስ believers who in some areas or times fear for their safety from the disbelievers አለ። ያሉበት አካባቢ ወይም ደግሞ የሚኖርበት ስፍራ
በነዛ በማያምኑት ወይም ከእስልምና ውጭ ባሉት አካላት ጉዳት ይደርስብናል ብለው ካልፈሩ በስተቀር የእነርሱ ወዳጅና ረዳት መሆን በጭራሽ የለባቸውም ይልና ኢን ዲስ ኬዝ ወይም ደግሞ እነርሱ ሙስሊሞቹ ጥቂት በሆኑበት ስፍራ ማለት ነው። ኢን ዲስ ኬዝ ሳች ቢሊቨርስ አር አላውድ ቱ ሾው ፍሬንድሺፕ ቱ ዘ ዲስቢሊቨርስ አውትዋርድሊ። በዚህ ሰዓት በውጭ ወይም ደግሞ በውስጣቸው በልባቸው ምናምን የምር ወደዋቸው ጓደኛ ሆነዋቸው ሳይሆን ፍሬንድሺፕ ሊያሳዩ ይችላሉ። አውትዋርድሊ ማለት በውጭ በማስመሰል ማለት ነው። እያስመሰሉ ወዳጅ ጓደኛ እንደሆኑ ለማስመሰል ሊሞክሩ ይችላል ይልና ዲስቢሊቨርስ አውትዋርድሊ በት ኔቨር ኢንዋርድሊ፣ መቼም ግን በውስጣቸው ሊወዷቸው ጓደኛ ሊያደርጓቸው በጭራሽ አይገባም ይልና ፎር ኢንስተንስ ለምሳሌ ይላል ቡኻሪ እንደዘገበው ሪከርድ ዛት አቡ አልዳርዳ ሰይድ አቡ አልዳርዳ የተባለ እንዲህ ብሎ ነበር we smile in the face of some people although our hearts curse them ይላል። ምን ማለት ነው? በአንዳንድ ሰዎች ፊት ምን እናደርጋለን? በፊታቸው ፈገግ እንልላቸዋለን። ፊታችን ፈገግ ያለ እና ይህንን ያስተምራል። ከዚህ አንጻር የሚታይ ነው። አንትሽ ተውፊቅ እንዴት ነህ? ቴንኪው በጣም ቃሎት ያሰማልን። አሜን። እሺ ከእስልምና የወጣ ሰው ምንድን ነው የሚደረገው? መጀመሪያ እኔ ልጠይቅና ከእስልምና የወጣ ሰው ምንድን ነው የሚደረገው? እሺ ትመልስልኛለህ በኋላ ከጠየቀኝ በኋላ ትመልሳለህ። እሱን ከመለስኩልኝ በኋላ አይደል? በርዕሱ ነው። እሺ አሁን ባነሳነው ጉዳይ ነው። ከመለስኩልኝ በኋላ ይጠይቃለሁ። ባነሳነው ጉዳይ ነው። ማን ቢሆን የሚገናኝ ነገር ነው፣ የሚቀራረብ ነገር ነው፣ የሚቀራረብ ነገር ነው። በሱ አይነት ሬስ ነው። እሺ ከሆነ እሺ ቀጥል። እሺ በሱ ነው፣ በሱ አይነት ማለት ነው። እሺ በእስልምና የተመለሰ የሆነ አካል ነው ያልከኝ። ይሄ ከእስልምና የተመለሰ የሆነ አካል ግዛለሁ። ከእስልምና ወጥቶ ከዛ በኋላ የሚዋጋ ከሆነ ይገደላል። ዲኑን ከእስልምና ወጣ ከዛ በኋላ እስልምናን የሚዋጋ ከሆነ ማለት ነው። አሁን እናንተ ያዛችሁት ምን መሰራ? ከእስልምና የወጣ አካል መን በደለ ዲነሁ ፈቅትሉ ሚለድ ይሳል፣ ዲኑን የቀየረ የሆነ አካል ግደሉት ሚለድ ይሳል። አንተ ይሄን ሐዲስ ይዛ ብቻ ከዛ ይገደላል። ያኒ ሐዲስን ይፈስራል። በሌላ ቦታ ምን አላሉ? አቡ ዳውድ ላይ ያለ ሐዲስ ማለት ነው። ወሐረበ አላህ ወረሱለሁ ነው ይላል። አላህና ረሱሉን የተዋጋ ማለት ነው። ከዲን አልእስላም ወጥቶ ማለት ነው። ከዲን አልእስላም ብቻ ስለወጣ ላይገደል ይችላል። በአላህ መልእክተኛ ጊዜው እኮ ከዲኑ የወጣ አለ እንደምታውቀው አንድ ሰውዬ ማለት ነው። ያ ሰውዬ አልተገደለም። የሚገደል ቢሆን ይገድሉት ነበር። ሌላዎቹም በሰሃባዎቹም ጊዜ ወጥቶ ከዛ በኋላ የተመለሱ ሰሃባዎች አሉ። የአላህ መልእክተኛ ሲሞቱ ጊዜ ያኒ ከሙሰይለመተል ከዛብ ከሚባለው ሰውዬ ሆኖ ከዛ በኋላ ያኒ ወደ እስልምና የተመለሱ አሉ ሳይገደሉ ማለት ነው። ይሄ ወጥቶ እስልምናን ከተዋጋ ነው። ሐዲሱን ከፈለኩ ያሳይሃለሁ። ኦኬ ቃይ እስቲ ከቁርአን ወጥቶ እስልምናን ከተዋጋ ገደሉት የሚለውን አምጣ ማስረጃ። መጀመሪያ ከቁርአን እንጀምርና በሐዲስ ነው እኮ ሐዲስ አይደለም። በቁርአን መጀመሪያ በቁርአን ከእስልምና የወጣ ገደሉት የሚል የለም እኮ መጀመሪያ በቁርአን ይላል። ኦኬ ቁርአን መጀመሪያ በቁርአን ከእስልምና የወጣ ገደሉት የሚልም ነገር የለም። እሺ ሱራ ከእስልምና የወጣ ገደሉት የሚል ነገር የለም ቁርአን ላይ። ሱራ 8:12 ላይ ሱራ 8:12 ምንድን ነው የሚለው? እስኪ አንብበው። ያው እዚህ ከፍቼ ይላል። ምን የከፈትኩት ነው 8:12 ይሄው እኮ የካፊሮች ነው። ከእስልምና የተመለሰ ካል አይደለም። ከእስልምና የተመለሰ የሚል ነገር የለም እኮ። አንብበው። ይሄን ለምን ታሳኛለህ? መጀመሪያ ሙሽሪኮች ነው ይሄ። አንብበው ሳይሆን
አይደለማ ከሪሳችን እንዴ አሁን አንብበው የጠየቅኝ መጀመሪያ ነገር ግዝ ሊበል አንተ ሌላ ቦታ ቶፊቅ የትከብኝ ነው። አሁን ይሄ ሙሽሪኮች አንብበው ነው። ሙስሊም ነው ካልክ ሙግተኝ፣ ኧረ ሙስሊም አይደለም እባክህ አይደለም አንብበው መጀመሪያ እንዴ አንብበው ስትባል አይደለም አንብበው ፈርታ ለቂቃ እንዴ ስለ ሙስሊም አይደለም አንብበው ምን ሆነ ነው አንብበው ስትባል ምንድን ነው የምትቀውጠው? ኧረ አንተ ነው የገረምከኝ። አንብበው እስቲ መጀመሪያ አንብበው ስለ ሙስሊም ያወራ የለም እኮ እዚህ ከዲኑ የተመለሰ ዲን ነገር አንብበው እንዴ ምንድን እኔ ነው የሚያስጠይቀው? በካዱ ሰዎች በልባቸው ፍርሃትን እንጥላለን ምናምን ብሎ ነው የሚናገር። አንብበው ምን መጀመሪያ ሆና ነው ይኸው ከፍቼ እልሃለሁ። ለምን ደግሞ አታነበው? አይታይም? አልኩ እኮ ይሄ የሚገናኝ ነገር የለውም ነው አንብበው አንተ እንዴ ከምትለው። አሁን ዲኑን ለምን ደግሞ የቀየረ ነው አታነበው? ያልነው ሬሳችን። አሁን ለምን ይሄ ደግሞ የሚያወራው ስለ አታነበው? ሙሽሪኮች ነው። አንብበው መጀመሪያ አልኩ ከሪሳችን ለመውጣት ከሆነ ይኸው የሚለው ሰውርቂ ፊ ሁሌ ቁሉብ ለዚነ ከፈሩ ሁሌ በቁርአን አፍራችሁ እንዴት ነው የምትዘልቁት? ግን አትፈሩ፣ አይዟችሁ። ያው ጌታ ወደ መላእክቱ አለ እኔ ከእናንተ ጋራ ነኝና እነዚያ ያመኑትን አጽናኑ ይልና በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ ይልና፣ እሺ በካዱት ማለት ነው። ከዛ ምን አለ? ከአንገቶችም በላይ ራሶችን ምቱ፣ ከእነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውስ ይላል። ምን ማለት ነው? ምን ማለት ነው? ዲኑን የቀየረ የሚል ነገር አለው። ምን አይገናኝ እነዚያ የካዱ የተባሉት እነማን ናቸው? የካዱ ሙሽሪኮች ነው የካዱት። ከእስልምና የወጡ ኦኬ። አለ ወይ? ስለዚህ ከእስልምና ውጭ ያሉትን አንገቶቻቸው እየቆረጣችሁ ነው የምትገድሉት ማለት ነው? አይ ለቀቀው ለቀቀው ሙሉ ለሙሉ ማለት ያ ጊዜ ሌላ ማለት ጊዜ አሁን ያልነው ከእስልምና የወጣ አካል ቁርአን ግደሉ መልስ ብላ ቆይ ቆይ ነበር ቆይ ልታመጣለኝ መልስ እዚህ የመጣው ከእስልምና ውጭ አይደለም። ሪሳችን ያሉትን ለቀሃል። ከእስልምና ቆይ አንዴ ከእስልምና ውጭ ያሉትን ሁሉ አንገታቸውን እየቆረጣችሁ ግደሉ እያለ ነው። ወላሂ ሪሳችን ለቀሃል። ይሄን ላልመልስልህ መጀመሪያ በዛ ሄዳ በሁለተኛ መልስ ቢጠይቀኝ ጊዜ ላለው ግን ሪሳችን መጀመሪያ ሪሳችን መልስ እንጨርስበት። ርዕሳችን ምንድን ነው? ርዕሳችን ምንድን ነው? አይደለም ከእስልምና ውጭ ሪሳችን ያን ሲያስረዳ ጊዜ አሁን ሌላ ቦታ ሸሽታ ነው። ከእስልምናው ያን መጀመሪያ ከእስልምና እንጨርስ። አሁን ከእስልምና የወጣ አካል ነው ያልከው። አንዴ ስማ፣ ከእስልምና ውጭ ያሉትን ግደሉ እያለ ነው ወይ ይሄ ክፍል? እኔ ከእስልምና ውጭ ስላሉ ሰዎች መግደል፣ አገዳደል እሱን ይኸው አሳያለሁ። ይሄ ክፍል እየተናገረ ያለው በእነዚያ በካዱት ነው እያለ ያለው። ምንድን ነው የካዱት? እስልምናን አይደል? በእነዚያ እስልምና በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ ይልና ከአንገቶች በላይ ራሳቸውን ምቱ ይላል። እነዚህ ከእስልምና ውጭ ያሉትን ሁሉ አንገታቸውን እየቆረጣችሁ ግደሉ እያለ ነው ወይስ አይደለም? ሬሳችን ለምን ከእስልምና የወጣ የሚል ነገር አለው በዚህ ቦታ? ለሱ ነው እኮ ማስረጃ ያመጣለሁ ብላ ይመጣ ወደ ቁርአኑ ይመጣ። መመለስ ማችል ከሆነ እዚህ ምንም አንብቡ ስትባሉ ማታነቡ፣ መልሱ ስትባሉ ማትመልሱ ከሆነ ሙስሊም ስላልሆኑ ሰዎች ነው ብላል። ሙስሊም ስላልሆኑ ሰዎች ከሆነ ሙስሊም ያልሆኑ ሰዎችን ሁሉ አንገታቸውን ቆርጣችሁ ግደሉ እያለ ነው ቁርአኑ ወይስ አይደለም ተብለ ስትጠይቅ ርዕስ ቀይር። ስለ ግድያ አይደል እንዴ እያወራን ያለን? ከእስልምና ውጭ ስላሉ ሰዎች መግደልን አይደል እያወራን ያለን? አይ ነው ሃይማኖታቸው የቀየሩ ብቻ ነው የሚገደሉት ማለት እዛ ብቻ ላይ ነው የማወራ ከሆነ ማለት ስለዚህ እውቀቱ የለኝም። ከእስልምና ውጭ ያሉትን ግደሏቸው ይበል አይበል አላቅም ከሆነ we can proceed ማለት ወይም አላቅም ማለት ነው የአባት ስለሆነ ማለት እንደዛ የሚል የለም ብለን ስታበቃ ማስረጃው ሲመጣ ከርዕሱ ውጪ ነው ማለት ምንድን ነው? ሲጀመር ያስቀመጥነው ርዕስ ራሱ የለም። ኦኬ የተቀመጠ ርዕስ የለም። ርዕሱ ደግሞ ስለ ከሙስሊም ውጭ ስላሉ ሰዎች መገደል ነው እያወራን ያለ ነው ማለት መግደል ማለት ሶ አገዳደሉ ራሱ በሚገባ እዚህ ያስቀምጧል።
ከእስልምና ለወጣ ማንኛውም ሰው ደግሞ ግደሉ የሚለው ይኸው whoever እዚህ ጋር ይታያል። Yahya related to me from Malik from Zaid ibn Aslam that the messenger of Allah may Allah bless him and grant him peace if someone changes his deen ነው የሚለው እንጂ እምነቱ ከቀየረ በኋላ የሚዋጋ ከሆነ አይደለም የሚለው if someone changes his deen strike his neck ነው የሚለው ኦኬ በቃ ገደሉት ነው የሚለው ምክንያቱ ሲናገር ከእስልምና ከወጣ በኋላ ያስቸግራል የሚያስቸግር ከሆነ ምናምን ይላል አይደለም እዚህ ባይዘው ያለው ምክንያቱ ማለት ነው the meaning of the statement of the prophet may Allah bless him and grant him okay ይላል our opinion and Allah knows best ይልና is that if someone changes his deen strike his neck refers to those who leave Islam for other than it ይላል ይሄን የሚመለከተው ምንድነው refers to those who leave Islam for other than it ማለት ከእስልምና ለቀው እንዲገደሉ ይደረጋል እንዲገደሉ ይደረጋል ምክንያቱም ተውባ ራሱ ቢገቡ ምን ተቀባይነት የላቸውም ተውባቸው ማለት ምክንያቱም they were hiding their kufr and publishing their Islam so I do not think that one calls such people to ተውባ ማለት መጀመሪያ ሙስሊም ሆነው ከዛ በኋላ በውስጣቸው ኩፍር ገብቶ ወይም ደግሞ ኩፍር ማለት ከእስልምና ውጪ ያለ እምነት ማለት እስልምና ስህተት ነው የሚል ውስጣቸው ገብቶ ከዛ ያንን በውጭ ከተናገሩ በኋላ እስልምና ሐሰት ነው ብለው ከተናገሩ በኋላ ተውባ ይግቡ ቢባሉ እነዚህ ሰዎች ራሱ ተቀባይነት የለውም and does not accept their words ማለት ምንም ቃላቸው ራሱ ተመልሻለሁ ቢሉ ራሱ እነዚህ አካላት ቃላቸው ራሱ ተቀባይነት የለውም በቃ ኦኬ ተቀባይነት የለውም ቃላቸው ከዚህ በፊትም ሙስሊም ነን ብለው በውስጣቸው ኩፍር ደብቀው እንደነበር እንደዛ ሊሆን ስለሚችል ምንድነው እነዚህ ሰዎች ተውባ ንስሐ ራሱ ሊሰጣቸው አይገባም ነው ኦኬ እዚህ ዝም ብላችሁ ለማሽሞን ምናምን አትሞክሩ ፕሊዝ ያ ከዚህ አንፃር የሚታይ ነው ምናልባት እኔ ብቻዬን ብዙ አወራው ወንድሞች ቀጥሉ ኢዮብ አለ ኢዮባ ወይ ስራ ይዞ ሊሆን ይችላል መኩ ቴንክ ዩ በጣም ዮሐዴ ከረጅም ጊዜ በኋላ መጥፋትም እንደዚህ አይነት ምርጥ ነገር አስተምረናል በዛ ላይ ደግሞ የለቀቁት ቪዲዮ አለ ኢዮባም ዮሐዴም ሁለቱም ሰዎችን ተቂያ ሲሰሩ አግኝተዋቸዋልና ፕሊዝ የገባችሁ ቪዲዮ ከለቀቁም ስለቆዩ ኮፒ ሊንክ ሼር ማድረጋችሁን እንዳትረሱ ስቶሪም አድርጉት ዱዌትም አድርጉት ከቻላችሁ ማለት ነው ለጴንጤዎቹም ለእስልምናውም ላይ እንዲደርሳቸው በደንብ አድርጉ ለማለት ያክል ነው እስኪመጡ በቃ አንተ ቀጥል ኦኬ እነሱ ከሌሉሽ እንቀበልና እንትን ማለት እንችላለን ኦኬ እኔ እንትን የሆነ የሚገርም ነገር ተናግረው ነበር እንደዚህ አይነት ሰዎች ሊገድሏችሁ ሲመጡ እንኳን እንደዚህ እጅ እግራቸውን አትቁረጡ መቁረጥ አይገባም ይሄ እስልምና አይፈቅድም ምናምን አይነት ነገርም ብለው ሲናገሩ ነበር እስኪ የሆነ ሐዲስ ደግሞ እኔና የሆነ ሐዲስ ላሳያችሁና በዛው ግን ታስታውሳለህ አይደለ ኢዮባ ዮሐዴ አንተና አክሊል የሰራበት ጊዜ ያኔ የወሂድን ላይፍ ገብተው ምን ያህል ሲዋሹ እንደነበር እንዴ የዛን ላይፍ ከፍቶ ነበር አኬና አንተና አኬ ላይ በምን ያህል ሲዋሹ እንደነበር ባይዘው ይሄ ተቂያ እስከ ቂያማትን ስለተባለ ተቂያ ግድ ነው ካልተዋሸ ዋት ዊል ሃፐን እሱ የታወቀ ምን እንደሚፈጠር የታወቀ ስለሆነ ካልተዋሸ በጣም ከባድ ነው የሚሆነውና እንደውም መሐመድ ይሄ ውሸት አስዋሽቶ ራሱ ሰው ለማስገደል ብሎ ውሸት እንዲዋሹ ምናምን ፈቅዶላችሁ እሱንም ሐዲስ ቡኻሪ 5686 ላይ ቡኻሪ 5686 ላይ እዚህ ጋር የሚታያችሁ ከሆነ ምን ይላል
the climate of Medina did not suit some people አለ የመዲና አየር ጸባዩ ለአንዳንድ ሰዎች አልተመቻቸውም ነበር ይልና so the prophet ordered them to follow his shepherd እና እነዛ ያልተመቻቸው ሰዎች እረኞቹን ተከትለው እንዲሄዱ የግመል ማለት ነው እረኞቹ ተከትለዋቸው እንዲሄዱ ነገራቸውና his camels ማለት ነው የሱ ግመሎች ጠባቂዎች ማለት ነው and drink their milk and urine as a medicine አለ ሽንታቸውና የግመል ሽንት እና ወተታቸው ጠጡ መድኃኒት ነው ብሎ ነግሯቸው ነበር ስቲል አሁን አክቹአሊ ሙስሊሞች የግመል ሽንት መድኃኒት ነው ብለው ይጠጣሉ እንግዲህ በሽታ እንደሆነ እንጂ መድኃኒት እንደሆነ ራሱ ሳይንቲስቶች ወይም ደግሞ ሐኪሞች አይመክሩም ማለት ነው የግመል ሽንት በሽታ እንጂ መድኃኒት አይደለም ሶ የግመል ሽንትና ወተቱ ጠጡ መድኃኒት ነው ብሎ አዘዛቸው ሶ ቢኬም ሄልዚ ያለ እና ምኑ ወተቱና ሽንቱን ምናምን ጠጡ ደህና እስኪሆኑ ድረስ ደህና አድርገው ጠጡ ይልና then they killed the shepherd and drove away the camels ይላል ከዛ ያው እረኛዎቹን ገለው ከዛ ምኖቹን ይዘዋቸው ሄዱ ግመሎቹን ይዘዋቸው ሄዱ ማለት ነው ኦኬ when the news reached the prophet ከዛ ዜናው መሐመድ ጋር ሲደርስ ማለት ነው he sent some people in their pursuit ሰዎችን ላከ ወደ እነሱ ማለት ነው ሰዎችን ላከ when they were brought ከዛ ይዟቸው እንዲመጡ አደረገ he cut their hands እጆቻቸውን ቆረጠ እሺ he cut their hands and feet እግሮቻቸውን ቆራረጠ ማለት ነው and their eyes were branded with heated pieces of iron ይላል መሐመድ ይሄን አድርጓል ወይስ አላደረገም ታያችኋል he cut their hands feet he branded their eyes with heated pieces of iron ይላል በጋለ ብረት እግሮቻቸውን ቆረጠ አይኖቻቸውን ደግሞ በጋለ ብረት ጎልጉሎ አወጣ ሁ መሐመድ ግመል ወሰዳችሁ ብሎ ማለት ኦኬ ሶ እንደዚህ ማሰቃየት አይቻልም ሲገደል ራሱ ሰው ከዚህ በላይ ማሰቃየት አለ ይሄ ብቻ አይደለም አሮጊት ሴት በግመል ለሁለት ሰንጥቆ አልገደለ መሐመድ ለሁለት ግመሎቹ ወደዚህና ወደዛ እንዲሮጡ አድርጎ ለሁለት ሰንጥቋት እኩል ሰንጥቋት አልገደላትም ገድሏል መሐመድ አልገደለም ገድሏል ኦኬ ሶ እንዲህ አይነት ድርጊትን የሚያደርግ እንደው ለእንስሳ ያዝናል ምናምን ብሎ ማስመሰል ሼም ሪስ ሼም ያ ሰውዬ የነብዩን ሱና ራሱ አልተከተለም ማለት ነው አይን አታውጡ ሰውነት አትከልትሉ ሲል ከየት የመጣ ነው ይኸው እንደዚህ ነው የሚጫወቱባቸው እንደዚህ ተጫውተውባቸው ማለት አክቹአሊ የሆነ ምንድነው አንድ እንትን ምን ሰርቆ ነው ባይዘው መግደል ውስጡ ነው መሐመድ አክቹአሊ ይሄን ስንል ጥላቻ እንዳይመስላችሁ ፕሊስ ሙስሊም ላይ ሱናንና ሳይ 4035 ላይ ስታረገው ይሄ ታሪክ እነዚህ ሰዎች ለምን እንደተደረጉ ሲጠየቅ በመክፈራቸው ምክንያት ነው ራሱ ብሎ ይናገራል መሐመድ 4035 ላይ ሱናንና ሳይ 4035 እንደዚህ አይናቸው ተጉልጉሎ የወጣው ምናምን ለይሄን የተደረጉት በኃጢአታቸው ምክንያት ነው ወይስ በኩፍር ነው ሲለው ይሄ በኩፍር ነው ብሎ ይመልስለታል መሐመድ ሰላም በለን ኮስቴ እንዴት ነህ እንኳን ደህና መጣ እንኳን ደህና ቆያችሁ የፈጠነ ገባውበት እዚህ አይ እውነት ነው የጌታ ሰው እሺ አነሳይ 4035 ላይ እንዲህ ይላል mention that እሺ ኦኬ እንዲህ ይላል የሚታይ ከሆነ ታሪኩ አሁን ያነበብክላቸው ነው ግን
ልክ መጨረሻ ላይ አድርገው መጨረሻ ላይ ስታረገው ይጠይቀዋል እንደዚህ ብሎ ኦኬ ወዛት ይሄኛው ማለት ነው ወዛት ፓኒሽመንት ፎር ኩፍር ኦር ፎር ሲን ይሉታል ይጠይቁታል ማለት ነው then he said for ኩፍር ስለ ክህደታቸው ነው ስለ መካዳቸው ነው ማለት ነው ምንድነው የካዱት ያው እዚህ ጋር አለ ታሪኩ then he had their hands and feet cut off እጅ እግሮቻቸውን ቆራረጠ and their eyes were branded አይኖቻቸውን ጎልጉሎ አወጣ then the commander of the believer Abdul Malik ማለት ነው say to Anas when he was narrating this hadith okay ይሄንን ሐዲስ ሲዘግብ was that punishment for kufr or for sin ብሎ ጠየቀው ማለት ነው ስለከፈሩ ካፊር ስለሆኑ ነው ወይስ ደግሞ ያንን በደል ስለፈጸሙ ኦኬ ግመል ስለሰረቁ ወይም ደግሞ እነዛ ጠባቂ ስለገደሉ ወይስ ኩፍር ስለፈጸሙ ወይ እስልምናን ስለካዱ ነው ብሎ ይጠይቋል he said for ኩፍር አለ እስልምናን ስለካዱ ነው ብሎ ይመልስለታል ያ አሪፍ ሐዲስ እሺ የሆነ አንድ ነገር ላሳይና ተጨምሩበታላችሁ ሲሰርቅ የሆነ ነገር ሰርቁ መሐመድ እሺ እዚህ ጋር የሚታያችሁ ከሆነ አልነሳይ ሱናን አልነሳይ 49 እስቲ ቆይ እንዴት አድርጌ አይ ቲንክ የተወሰነ እንትን ብለዋል ይመስለኛል shift የሆነ ዘንበል ጋደድ ብለዋል ይሄ እዚህ ጋር የሚታያችሁ ከሆነ ዋናው ጽሁፉ ነው ተፈጥሮ ነው እሺ እዚህ ጋር የሚታያችሁ ከሆነ the messenger of Allah was asked ተጠይቆ ነበር for ይሄኛው ሳይሆን አንዴ ያ እዚህ ጋር ማለት if was brought to the messenger of Allah and he said የሆነ ሌባ ሲሰርቅ አግኝተውት ይዘውት ወደ ማን ይወስዱታል ወደ መሐመድ እና ሲሰርቅ ያገኙትን ይህን ሌባ ምን ይሉት ወደሱ ወስደው ይጠይቁታል ምን ይላቸዋል kill him አለ ሲሰርቅ የተገኘውን ግደሉታል ከዛ they said oh messenger of Allah he only stole እኔ ብቻ ሰርቆ መስረቅ ብቻ ኮን የፈጸመው ጥፋት ማለት ነው ኦኬ ሰርቆ ነው እንጂ ሌላ ምንም ጥፋት እኮ አላጠፋም ብለው ተናገሩት ማለት ኦኬ then he said cut off his hand በቃ እጁን ቁረጡት አለ በቃ እጁ ይቆረጣል so his hand was cut off አለ እጁን ቆረጡት ከዛ በኋላ then he was brought a second time and he said ሁለተኛ ጊዜ ደግሞ ተገኝቶ ሰውየው ማለት ነው ይዘውት መጡ ከዛ ምን አለ ኦ ሜሴንጀር ኦፍ ከዛ እሱ ኢሚዲየትሊ ሲሰርቅ ተገኘ ምናምን ሲሉት ግደሉት አለ kill him አለ then they said oh messenger of Allah he only stole አይ እንትን ብቻ ኮን ይሰረቀዋል ማለት መስረቅ ብቻ ኮን ነው then he said cut off his foot እግሩን ቁረጡት አለ ድጋሚ እግሩ ይቆረጣል so his foot was cut off እጁ ተቆረጠ he was brought to him a third time and he said ሶስተኛ ጊዜ ሳያመጡትም አሁን ግደሉት አለ they said ሰርቆ ብቻ እኮ ነው he said cut off his other hand ሌላኛው እጁን ቁረጡት አለ then he brought fourth time ግደሉት አለ አሁንም አራተኛ ጊዜ ሲመጣ ከዛ ሰርቆ ብቻ እኮ ነው ሲሉት እግሩ ይቆረጣል ድብልብል አላረገውም ሰውየው እግሩ እጁ ቆራርጦ ክብ አረገው ማለት በጣም አዛኝ ርህሩ ነብያቱ እንደዚህ የሚያደርግ እንደዚህ ዙሪያውን አዙሮ